አዎ ጊዜ ታክሲ አይደለም። ታክሲ እስኪሞላለት ብዙ ሰዓት ሊይዝ ይችላል። ብዙ ሰዓት አንድ ሰው ጎሎት በተለይ ታሪፉ ከባድ ከሆነ የሚከፈለው ብዙ ሰዓት ሊይዝ ይችላል። ጊዜ ግን ነው ይሄዳል፣ ይገለባበጣል ባንተ ላይ። ለዚህ ነው ዑመር ኢብኑ አብዱል አዚዝ ምን ይላሉ? አለይሉ ወነሃር ያዕመላን ፊከ፣ ሌሊትና ቀን ባንተ ላይ ስራ ይሰራሉ። ፈዕመል ፊሂማ፣ አንተ በእነሱ ላይ ስራባቸው። ባንተ ላይ ይቀያየራሉ፣ ስራ ይሰራሉ። ስለዚህ በእነሱ ላይ ስራባቸው። ሐሰን አልበስሪ ረሂመሁላህ ምን ይላሉ? የብነ አደም ኢነማ አንተ አያሙ መጅሙዓ፣ አንተ የአደም ልጅ ወይ አንተ የቀናት ስብስብ ነህ፣ ጥርቅም ነህ። ኩለማ መዳ የውሙን፣ ሁሌም ከቀን አንድ በሄደ ቁጥር መዳ ባዕዱከ፣ ከአንተነትህ እየሄደ ነው፣ ወደ ቀብር እየቀረብክ ነው። ስለዚህ የቀናት ስብስብ ነህ። ዩሰሊሙከ ለይሉ ኢለ ነሃሪ፣ ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙከ ነሃሩ ኢለ ለይል፣ እንደዚሁም ደግሞ ቀኑም ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለል አኺራ፣ ሁለቱም ተባብረው ለአኺራ አሳልፎ እስኪሰጡ ጊዜ ድረስ በአንተ ላይ የሚፈራረቁ ናቸው። ጊዜ በኢስላም ውድ ነው። ረሱል ዓለይሂ ሰላቱ ወሰላም ታላቁ ሰሃባ ባስተላለፉ ሐዲስ አብዱላህ ብኑ አባስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነናስ፣ ሁለት ኒዕማዎች፣ ሁለት ጸጋዎች አብዛኛው ሰዎች ከነሱ የሚዘናጉባቸው፣ ችላ የሚሏቸው፣ የሚረሷቸው፣ ጥቅማቸውን ያላወቁላቸው ናቸው። ማን? አሲሐቱ ወልፈራጋ፣ ጤንነትና ጊዜ። አዎ ጤና ኒዕማ ነው። ወላሂ ኒዕማ አይደለም? አዎ ጤና ኒዕማ ነው። ሁሌ ለጤናችን ዱዓ እናድርግ። በስነ ስርዓት መስጊድ ገብተ ቤት መሄድ ትልቅ ኒዕማ ነው፣ ትልቅ ጸጋ ነው። ሰላም ማግኘት ትልቅ ጸጋ ነው፣ ኒዕማ ነው። አላህን እናመስግነው። በጤናችን አላህን እናመስግነው። እጅህን አንስተህ ማዕድ ላይ አድርገህ በብልተህ የበላው ተፈጭቶ ማያስፈልገው በቆሻሻ መልኩ ወጥቶ መኖር ኒዕማ ነው። ይህም ያልታደሉ ስንታን እዚች ቦታ ላይ እዚች መድረክ ላይ መሳተፍ የሚፈልጉ ብዙ ወንድሞች እህቶች አሉ እኮ፣ ግን የተያዙ ሆስፒታል የተኙ የአልጋ ቁራኛ የሆኑ ብዙ አሉ። በጤና ምክንያት ኒዕማ ጊዜ አጥተው ደግሞ በሆነ ሥራ መሽጉል ሆነው ይሄን ያልታደሉ ስንት አሉ። ስለዚህ ጊዜህን መጠቀም ነው፣ በአግባቡ መጠቀም ነው። በተለይ ወጣቶች የወጣትነት እድሜያችሁን በአግባቡ ተጠቀሙበት። ያልፋል። እንዴት እንደሚያልፍ አታውቁትም። ይሄዳል። አይሄድም? እንዴት ነው? በዚህ ጥቂት ዓመታት ፍጥነቱን አላያችሁ? እኔ የቂያማ ምልክት ብዬ ነው ማስበው። ፍጥነቱ ረመዳን ገባ ወጣ፣ ለኢደል አድሃ እየተዘጋጀን ነው፣ እየገባ ነው እኮ ማለት ጥቂት ጊዜ ነው። ወር ያልሞላ ጊዜ ኢደል አድሃ ነው ይቀር። ዛሬ ዙልቂዳ በዚህ ፕሮግራም ስንነጋገር ግማሹን ይዟል። 15 ነው 25 ቀናት አካባቢ ማለት ኢደል አድሃ። አያችሁ ረመዳን ገብቶ እንዴት ይሄዳል። ይሄ ወጣትነት እድሜ ይሄዳል። አባቶችን ብትጠይቁ ምን እስቲ ትመኛላችሁ ብትሏቸው ያ የወጣትነት እድሜ ይላል። ወጣትነት ኒዕማ ነው፣ ጸጋ ነው፣ ቁዋ ጉልበት አላህ የሰጠህ በዚህ ሰዓት አላህን የምታስደስትበት ከሱ ጋር የምትቀራረብበት እድሜ መሆን አለበት። ብዙ ይጠራሃል። ወጣቶች ብዙ ነገር ይጠራቸዋል። ኳሱ ይጠራቸዋል፣ ኳስ ቤቶች ይጠሯቸዋል፣ ኮረምቦላ ይጠራቸዋል። ሸይጣንም አንተን ለማጥመድ የሚፈልገው እድሜ ይሄ እድሜ ነው። ፖለቲከኞች አንተን ሊያጠምዱ የሚፈልጉት እድሜ፣ እንደፈለጉ የሚቀያየሩበት፣ ሰው እንደፈለገ የሚያደርጉበት እድሜ ይህ ወጣትነት እድሜ ነው። ወጣትነትህን ለአላህ ስጥ፣ ለአላህ ስጥ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩ ምን አሉ? ሰብዓቱን ዩዚልሁሙላህ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ፣ ሰባት ሰዎች ነገ የውመል ቂያማ አላህ እሱ ጥላ ስር ያጣልላቸዋል፣ የማንም ጥላ በሌለበት። ልብ በል፣ የማንም ጥላ በሌለበት። ቂያማ ቀላል አይደለችም። አላህ ያግራልን። ዛሬ ስለ ጀነት ስለ ጀሃነም ሲነገር ለመድ ነው። ጀነት 3 ፊደል ናት፣ ጀሃነም 3 ፊደል ናቸው። ግን ለመድ ነውና ምንም አይመስለንም። ነገሩ ግን እንደዚህ አይደለም። ያ ቀን ከባድ ቀን ነው።
ሕፃን ልጅ የሚሸብትበት ቀን ነው። እርጉዝ የሆነችዋን እርግዝናዋን የምታጨናግፍበት፣ የምታጠባ ሴት ከምታጠባው ሴት የምትዘናጋበት ከባድ ቀን ነው። ያ ቀን ማለት ፀሐይ ስንዝር ነው የምትቀርበው። ነፍሲ ነፍሲ ነቢያቶች ሊጨነቁበት። ሲራጥ አለ፣ ከፀጉር የቀጠነ ድልድይ ነው፣ ስሩ የጀሃነም እሳት ነው። ነፍሲ ነፍሲ ይላሉ። ማን? ነቢያቶች። ሰሊም ሰሊም ነው ጭንቀት። ያ በዛ ጭንቀት ሰዓት አላህ ከዛ ጭንቀት ነጃ ብሏቸው የሚያጣልላቸው ሰዎች አሉ። ከነዛ መካከል ከርዕሳችን ጋር የሚገናኘው ማነው? አንዱ ወሻቡን ነሻ ፊ ዒባደቲላሂ አዘ ወጀል፣ ወጣት አላህን በመገዛት የወጣትነት ዕድሜውን ያሳለፈ ወጣቶች። በአካዳሚክ ትምህርት ጠንካራ ወጣቱ ነው። ጠንካራ ተማሪዎቹ ዲናችሁን አጥብቃችሁ ያዙ። ስነ ምግባራችሁ ያማረ አድርጉት። ለዚች ሀገር ተስፋዎቹ እናንተ ናችሁ። ስነ ምግባር ያለው ዲን ያለው በአካዳሚክ ዕውቀቱ ላይ የደረሰ የሀገር ተስፋ ነው። ዛሬ ዶክትሬትማ ሁሉም ይዟል፣ ፕሮፌሰርነቱም ብዙ ይዟል። ግን ፕሮፌሰር ሆኖ ለተከታዮቹ ግን የሚያስተምረው ትምህርት በጣም የዘቀጠ ነው። የሚያስተምረው አርአያ መሆን ያልቻለ አካል ማለት ነው። አርአያ ሊሆን የሚችለው ማን ነው? ስነ ምግባር ያማረ፣ ለታላላቆቹ ክብር ያለው፣ ለታናናሾቹ እዝነት ያለው፣ ቤተሰቡን የሚያከብር፣ ጎረቤቱን የሚያከብር፣ አካባቢውን የሚያከብር፣ ሀገሩን የሚወድ፣ ይሄ ነው አርአያ ሊሆን የሚችለው። ዝም ብሎ ዲግሪ መጫን አይደለም። ስለዚህ ዲግሪው ያማረ ዲግሪ እንዲሆን ስነ ምግባር ዲን ያስፈልገዋል። ወጣቶች ደግሞ የዚህ ባለ ሙሉ ተስፋ ናቸው። ከናንተ ኢስላም ብዙ ነገር ይፈልጋል፣ ከናንተ ብዙ ነገር ይጠብቃል። ስለዚህ ያን ለማስተካከል አሁን ያላችሁበት ዕድሜ ተጠቀሙበት። ጊዜ ነው፣ ያልፋል፣ ይሄዳል። አላህ ጊዜን በማስመልከት ምሎ ተናግሯል አይደል? ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሃት ወተዋሰው ቢልሐቅ ወተዋሰው ቢስሰብር። ወልዐስር አሉ በዘመናት እምላለሁ አለ። ወይም ዐስር በዐስር ሰላት ነው አሉ። አይደለም በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ዘመን ነው አሉ። በዘመናት የሚለው የነቢዩ ጊዜን ያካትታል፣ ዐስር ሰላትንም ሁሉንም ያካትታል። በዘመናት በጊዜያት እምላለሁ አለ አላህ። አላህ በፈለገው መማል ይችላል። የሰው ልጅስ ከአላህ ውጭ በማንም መማል አይቻል። እናቴ ትሙት አባቴ ይሙት የለም፣ ሸሆቹን የለም፣ ነቢያችንን የለም። መን ሐለፈ ቢገይሪላህ ፈቀድ አሽረክ ብለዋል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል። አንድ ሰው መማል ካለበት በማን ይማል? በአላህ ነው። በአባቶቻችሁም እንዳትምሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መማል ካለበት በአላህ ይማል ነው። አላህስ መብቱ ነው። ወዱሃ ይላል፣ ወለይሊ ወልቀመሪ ወሸምሲ፣ በፈለገው አላህ መማል ይችላል። ይህ ሰው ልጅ ግን ከሱ ውጭ በማንም መማል አይፈቀድለትም። መሐላም ማብዛትም አይወደድም። ዛሬ ነጋዴው መሐላ አይቀር ነው። ወላሂ በዚህ ነው ያመጣው፣ ለአንተ ብዬ ነው፣ ለአንቺ ብዬ ነው፣ ይኸው ወላሂ ይላል። መሐላ ማብዛት አይሆንም። ከማልክም በአላህ ማል፣ በእውነት ማል። አብዱላህ ብን መስዑድ ግን አንድ የሚገርም ንግግር አላቸው። ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻላል አሉ። ምን ማለታቸው ነው? ከአላህ ውጭ ባለ አካል መማል ሽርክ ነው። በአላህ ላይ በውሸት መማል ደግሞ ወንጀል ነው የሚሆነው። ሽርክና ወንጀሉ ደግሞ ከሽርክ የወጣ ወንጀል እና ሽርክ ቀላል አይደለም። ሁለቱ አይነጻጸሩም። መማል ካለብህ በአላህ ማል። አንዱ ይባላል መሐላ በጣም ያበዛል። አንተ መሐላ ታበዛለህ። መሐላ አታብዛ፣ ወላሂ ወላሂ ትላለህ፣ አታብዛ ሲሉት ወላሂ እኔ ወላሂ ማለት አላበዛም ማለት ግልጽ ነው። እዛው ደገሙ ማለት ነው። ስለዚህ አላህ በፈለገው ይመላል። ኢነል ኢንሳነ ለፊ ኹስር፣ የሰው ልጆች በአጠቃላይ ክስረት ውስጥ ላይ ናቸው፣ ከሳሪዎች ናቸው አለ አላህ። ኢላ አለዚነ አመኑ፣ እነዛ ያመኑ፣ ወአሚሉ ሷሊሃት፣ መልካም ሥራዎችን የሰሩ፣ ወተዋሰው ቢልሐቅ፣ በሐቅ በእውነት የተመካከሩ፣ ወተዋሰው ቢሰብሪ፣ በትዕግስትም የተመካከሩ ሲቀሩ ሌሎች ከሳሪዎች ናቸው ብሎ አላህ የጊዜን አስፈላጊነት ከሳሪዎች ናቸው ብሎ የማለበት ጉዳይ በጊዜ ጉዳይ ነው። ጊዜ ትልቅ ቦታ አለው። ስለዚህም እስቲ ወጣት ራስን ጠይቅ፣ አባቶችም ራሳችሁን ጠይቁ። በእኛ ላይ ስንት ዕድሜ ያለፈ? ያ ያለፈው ዕድሜ ምን ሰርቼበታለሁ? ምን ተጠቅሜበታለሁ? ወጣቶች ምን ያህል ኪታብ ቀርታችኋል? ምን ያህል ቁርአን አፍዛችኋል? ምን ያህል መሻይኾቻችሁ እግር ስር ላይ ቁጭ ብላችሁ ዒልም ተምራችኋል? ራሳችን መፈተሽ። ምን ያህል ዳዕዋ አዳምጫለሁ? ምን ያህል ዚክር ብያለሁ? በቀን ምን ያህል ቀራለሁ ቁርአን?
እናት አባቴን ሲንከባከብ ስንት ጊዜ አሳልፌያለሁ ወይስ ባዶ ነው ያለፈው? ይሄን ራሳችንን መጠየቅ ያልፋላ ጊዜ ነው። ይሄ ጊዜ በከንቱ ያለፈው ጊዜ አላህ ነገ ይጠይቀናል። አዎ የሰው ልጅ ከቆምበት ቦታ ንቅንቅ አይልም። 4 ነገር እስኪጠየቅ ተብሏል። አንደኛው ዋን ዑምሪሂ ፊማ አፍና፣ ስለ ዕድሜ ይጠየቃል። በምን ጨረስከው? 60 70 80 100 ሰጥቻለሁ ይላል አላህ። እንዴት ነው ያለፈው? በምን አለፈ? በምን አለፈ? ሐቂቃ እንደው እኔ ራሴንም ጭምር መወቅስበት ዛሬ ሶሻል ሚዲያ ቲክቶክ ለማየት እግር ኳስ ለማየት ስንት ሰዓት እንፈጃለን? ምንም በቃ ቲክቶክ የሆነ ነገር ለማየት አላስፈላጊ ማላ ያኒ ሆነ አንዳንዴ ለዓይናችንም ሐራም የሆነ ለጆሮአችንም እንሰማው ሐራም የሆነ ነገሮችን ሰዓታት ፈጅተናል። ሱብር አድርገን እንደው 30 ደቂቃ ሱብር አድርጌ ቁርአን እቀራለሁ እና ነጻጽሮ ሱብር አድርጌ 30 ደቂቃ ቁርአን ቀርቻለሁ። ሱብር አድርጌ አዝካር ብያለሁ፣ ዚክር አድርጌያለሁ፣ አላህን አውስቻለሁ፣ ረሱል አለይሂ ሰላቱ ወሰላም ላይ ሰላዋት አውርጃለሁ። እስቲ ራሳችን ፈትሽ። መስጊድ ቁጭ ብዬ ስለ እስላም ስለሚነገር ስለ ዲን የሚነገር ነገር ሱብር አድርጌ ምን ያህል ጊዜ ተከታትያለሁ? ኳስ ሲባልስ ቢያንስ ስንት ደቂቃ ነው? 90 ደቂቃ አይደል? ማስተዛዘኛ ምናምን ደግሞ ይጨምራል አይደል? ማስተዛዘኛ ያንንም ጨምሩ። ዛሬ ግን ማሻአላህ ከኳስ በፊት ይገባል። ኳስ ሳይጀምር በፊት ከዛስ መጀመሪያ ምን ይደረጋል? ስለ ሳምንቱ እንዲህ ነበር ይነገራል። የሚፈጀው ሰዓት ኳሱ ነው የሚፈጀው ሰዓት። ከኳሱ ካለቀ በኋላ ደግሞ ሸርህ ያደርገዋል፣ ያብራራዋል። እንዲህ ያለ ስንት ሰዓት ይፈጃል? አላህ ይጠብቀን። የሚደግፈው ክለብ ከተሸነፈ ደግሞ ወላ ሰላት የለ ወላ ምን የለ አታናግሩኝ ይላል። ጊዜ ወጣት ነው ብዬ ይጠራል፣ ኳሱም ይጠራል ሁሌ። ያ ኳስ ግን አንተ ዜናውን ትሰማዋለህ፣ ቅጂውን ታገኘዋለህ እንደው ቢባልም። ሰላት ግን በዛ ሰዓት ያለመለጠ አስር ሰላት ከሆነ በ10 ሰዓት ላይ ኳስ ኖሮ ኳስ ይሻላል ብለ ረጅም ሰዓት ቁጭ ብለ የአስር ወቅት ካመለጠ መግሪብ ከገባብህ ግን ትልቅ ኪሳራ ነህ። 10 ሰላትን እያወቀ ያሳለፈ ሰው ቤተሰብ ንብረቱ እንደወደመ ይቁጠረው። አንድ ሐዲስ አለ። ስራው በአጠቃላይ ይበላሽበታል። ሌላኛውም ሐዲስ አለ። 10 ሰላት አልፋለች ሄዳለች። እቺ ዛሬ የሰገድናት የዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። በቃ ሄዳለች። እንደ ስም ዙሁር ዛሬም ነገም ከነገ ወዲያም ይቀጥላል። ስሙ ዙሁር ነገም አለ ከነገ ወዲያም ኢላ የውመል ቂያማ ድረስ የዙሁር ሰላት አለ። የአስር 5 አውቃት ሰላት አለ። ዛሬ ግን የሰገድናት የዛሬዋ ሰላት መልካሙናም ጥሩናም ጎላም ሞልታም ልትመጣ የምትችለው መቼ ነው? ነገ የውመል ቂያማ ብቻ ነው። ስለዚህ ጊዜያችሁን ተጠቀሙ በአግባብ እያንዳንዱን ነገር። ነቢዩላህ ኢብራሂም አለይሂ ሰላም በወጣትነት እድሜያቸው እኮ ጠንካራ ጀብደኛ የአላህ ባሪያ ነበሩ። ስማቸውን ሲያነሱ ምናው ኢብራሂም አለይሂ ሰላም ያን ጣዖት ካንኮታኮቱ በኋላ ሰዎች አነሷቸው። በመጥፎ እኮ ሲያውሳቸው የነበረ ሰው ነበረ። ማን ነው እሱ? ቃሉ ሰሚዕና ፈተን፣ አንድ ወጣትን ሰምተናል። የዝኩሩሁም ሲያወሳቸው ይቃሉ ለሁ ኢብራሂም ይባላል። በወጣትነታቸው እድሜያቸው ለአላህ ሰጥተው ከጣዖት የራቁ ናቸው። እነዛስ ለ309 ዓመታት